እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ መጀመሪያው ወደ እናንተ የማቀርበው መረጃ ከዛሬ ጀምሮ የገቢዎች ሰራተኞች በአዲስ አበባ የተለያየ አካባቢ ለቁጥጥር ሲዞሩ ጂፒኤስ እና ደረታቸው ላይ ካሜራ አድርገው መሆናቸው ተሰምቷል። ይህም ደግሞ ከዚህ በኋላ የሚሰጡት አገልግሎት ላይ ችግር እንዳይፈጥሩ ለመከላከል ነው። በተደጋጋሚ የሚነሱ ቅሬታዎችንም በገቢዎች ሰራተኛ ላይ ለማስቀረት ነው ተብሏል። ስለዚህም ከዛሬ ጀምሮ የሚመጡ የገቢዎች ሰራተኞች ደረታቸው ላይ ካሜራ መኖር አለበት ማለት ነው። ይህንን ጉዳይ በተመለከተ ከገቢዎች የተሰማውን ሰፊ መግለጫ የማስደምጣችሁ ይሆናል። ዝርዝር ዘገባውን። በሌላ በኩል ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሶማሊያውያንን በሙሉ ማስወጣት አለብን ከሀገራችን ሲሉ መናገራቸው ከፍተኛ ቁጣን ፈጥሯል። በተለይም በርከት ያሉ የሶማሊያ ህብረተሰቦች በሚኖሩባት ሚኒሶታ ግዛት ከፍተኛ ቁጣ ተቀስቅሷል። ይህንን ተከትሎ የግዛቱም ኃላፊዎች በጉዳዩ ላይ ትችታቸውንና ተቃውሟቸውን እያቀረቡ ነው። በዝርዝር አስደምጣችኋለሁ። የሩሲያና ዩክሬንን ጦርነት በተመለከተም እንዲሁ አዳዲስ መረጃዎች አሉ። አብራችሁኝ እስከ ፍጻሜው ቆዩ። በቅድሚያ ግብር ከፋዮችን ለመከታተል የሚሰማሩ የገቢዎች ሰራተኞች ከዛሬ ጀምሮ ካሜራ የተገጠመበት ዩኒፎርም እንዲለብሱ ውሳኔ ተላለፈ። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ቀን 2018 ዓመተ ምህረት ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው ይሰማራሉ ተብሏል። የከተማ አስተዳደሩ ገቢዎች ቢሮ በላከው መግለጫ ላይ እንዳመለከተው የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ጋር በመቀናጀት የቦዲ ዎርን ካሜራ ፕሮጀክቶችን አልምቶ በማጠናቀቅ ወደ ተግባር ገብቷል ብለዋል። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ቀን ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና ቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም በመልበስ እንደሚሰማሩም አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤቱ ለቅርንጫፍ ጽህፈት ቤቶችም እንደሚልክ ለቢሮው አስታውቋል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን ሎኬሽን ትራኪንግ እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተሉ መሆናቸውንም አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ ይረዳል በማለት የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለአንዴና ለመጨረሻ ጊዜ ለመቅረፍ ያስችላልም ተብሏል። የሌብነትና ብልሹ አሰራርን
ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት ያስችላልም ብሏል ቢሮ። በሌላ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከሶማሊያ የመጡ ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ በይፋ ተናገሩ። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የሶማሊያ ስደተኞች በአሜሪካ ውስጥ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለብን፣ ሀገራቸው ጥሩ ያልሆነችው በምክንያት ነው፣ እነርሱ እንዲህ ስለሆኑ ነው ሲሉ ገለጹ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ብለዋል። ትራምፕ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች፣ ልብ በሉ ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሊያ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕን ይህንን አደገኛና የሚያንኳስስ ንግግር በሶማሊያ ህብረተሰብ ላይ የተናገሩት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያላግባብ ጠራርጎ ሊያስወጣ እንደሚችልም ጭምር በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስና ሴንት ፖል የተባሉ በዓለም ላይ ካሉ ትልልቅ የሶማሊያ ማህበረሰቦች መካከል ዋነኞቹ መገኛ ናቸው። ከተሞቹም በአሜሪካ ውስጥ ትልልቅ የሶማሌ ማህበረሰቦች መገኛ ሲሆኑ ትራምፕ ማክሰኞ ዕለት በሰዓታት በቴሌቪዥን በተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አልፈልግም፣ እውነቱን እነግራችኋለሁ እሺ ብለዋል። አንድ ሰው አንዴ ይህ ትክክለኛ አመለካከት አይደለም ሊል ይችላል፣ ግድ የለም በሀገራችን ግን እንዲኖሩ አልፈልግም ስል ደግሞ አልፈልግም ነው ብለዋል። ሀገር ለመባል የማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው ሁልጊዜ የሚገዳደሉ ሰዎች ናቸው። ሀገራቸውም እንዲያ የሆነችው እነርሱ እንዲህ ስለሆኑ ነው፣ ምንም መዋቅር የለምም ብለዋል ትራምፕ። ከዚያም ለኮንግረሱ ለመመረጥ የመጀመሪያው ሶማሊያዊ አሜሪካዊት ተወካይ የሆኑት ዴሞክራቷ ኢልሃን ኦማርም ወደ መተቸትም ዞረዋል። በንግግራቸው ትራምፕ ኢልሃን ኦማርም በወረፉበት ንግግራቸው ሁልጊዜ እመለከታታለሁ ይችን ሴት በጣም ከፍተኛ የሆነ ጥላቻ አለባት፣ ሁሉንም ሰው ነው የምትጠላው፣ እናም ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ትራምፕ ይህንን ንግግር ካደረገው በኋላ ኢልሃን ኦማር በማህበራዊ ሚዲያ ገጿ ላይ ትራምፕ በእኔ ላይ ያለው አባዜ በጣም አስፈሪ ነው፣ በጣም የሚያስፈልገውን እርዳታ ማግኘት ያለበት ሰው ነው ብዬ አስባለሁ ስትል በትዊተር ገጿ ጽፋለች። የአሜሪካ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ወይም አይስ በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ አረጋግጠውለታል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽን ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል ብለዋል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘ ኒውዮርክ ታይምስ ነው። በሶማሊያ ማህበረሰቦች ላይ ስለሚወሰደው እርምጃ፣ ስለታቀዱትም ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ብለዋል ረዳት ጸሐፊው ትሪሲያ ማክላውሊን። አንድ ሰው የአይሲ ኢላማ የሚደረገው ዘራቸው ወይም ጎሳቸው ሳይሆን በህገ ወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብለዋል። በተለይም በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬይ በአይሲ የሚፈጸመው ኦፕሬሽን የፍትህ ሂደትን ይጥሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች በዚያ ይኖራሉ። እናም አብዛኞቹ የአሜሪካ ዜጎች ሆነዋል። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚደረገውን ዘመቻ በከፍተኛ ሁኔታ አጠናክረውታል። በአፍጋኒስታናዊ ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷን ሳራ ቤክስትሮም እንዲሁም የ24 ዓመቷን አንድሪው ወልፍን የጠሩ ሲሆን ሳራ ህይወቷ ሲያልፍ አንድሪው ደግሞ ከባድ ጉዳት ደርሶባታል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያቸው ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች በሙሉ የሚደረገውን ጊዜያዊ ጥበቃ ለማቆም ማገዳቸውንም ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ ሀገሮች ለመጡ ስደተኞች የሚደረግ ጥበቃ ነበር። የትራምፕ ይህንን ንግግር ተከትሎ በተለይም በሚኒሶታ ግዛት የሚኖሩ በርካታ ሶማሊያውያን ጭንቀት ላይ መሆናቸው ተዘግቧል።
በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ የሩሲያ ቀዩ ቤተ መንግስት ክሬምሊን አስታውቋል። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብለዋል ሲያስረዱ። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው ብለዋል። የአሜሪካ ልዑካን ቡድን ሞስኮን ለቆ ከወጣ በኋላ የሰጠው አስተያየት የለም። ቀደም ብሎ ማክሰኞ ዕለት ፑቲን በዩክሬንና በአውሮፓ የሚደገፈው የአሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገው ለውጥ ተቀባይነት እንደሌለው አረጋግጠዋል። አክለውም አውሮፓ ወደ ጦርነት መግባት ከፈለገችና ከጀመረች አሁን ዝግጁ ነን ሲሉ አስጠንቅቀዋል። ዩክሬንና አጋሮቿ ዋይት ሃውስ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊት ሲያደርጉ ነበረ። ክሬምሊን የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አስታውቆ ነበር። በህዳር ወር ላይ ለመገናኛ ብዙሃን ሾልኮ የወጣ ነው የተባለው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል። በተለይም ከሞስኮ ስብሰባ በኋላ ስለ ምክር ሀሳቡ የተጠየቁት የፑቲን ከፍተኛ ረዳት የሆኑት ዩሪ ክሬምሊን በአንዳንድ ነጥቦች ተስማምተናል፣ ግን አንዳንድ ነገሮች ላይ ያለንን ልዩነት አቅርበናል ብለዋል። አክለውም እስካሁን ድረስ ያለንን ሁኔታ የሚያመቻች የሰላም ስምምነት አካል ይዘን አልመጣንም፣ ገና ብዙ ስራ ይጠበቃል ብለዋል። ለዩክሬን የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው የተለያዩ ጉዳዮችም አልተፈቱም ብለዋል። ሩሲያና ዩክሬን አጋሮች በሰላም እቅድ ላይ የተለያየ አቋም አላቸው። የአሜሪካ ነጩ ቤተ መንግስት ዋይት ሃውስ የሰላም እቅዱ ተስፋ አለው ቢልም የአውሮፓ መሪዎች ግን ከ4 ዓመታት በኋላ የሁለቱንም ሀገራት ጦርነት የሚያስቆም የሰላም ስምምነት መደረሱ ላይ ከፍተኛ የሆነ ጥርጣሬ እንዳላቸው እየተናገሩ ነው። የዩክሬንን ጦርነት ለማስቆም በሚደረገው ስምምነት ላይ የአሜሪካ ልዑካን ቡድን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ክሬምሊን አቅንተዋል። ጉዞው በዩክሬን ጉዳይ ላይ ስምምነት ላይ ለመድረስ በ2 ሳምንታት ውስጥ ከፍተኛ የዲፕሎማሲ እንቅስቃሴ ውስጥ የቅርብ ጊዜው እርምጃ ነው። ከ2 ሳምንታት በፊት አሜሪካ ለሩሲያ ያደላ እንደሆነ በሰፊ የተነገረ ባለ 28 ነጥብ የሰላም እቅድ አቅርባ ነበር። የ39 ዓመቱ ድሪስኮል በታሪኩ ትንሹ የአሜሪካ የጦር ዋና ጸሐፊ እንዲሁም የምክትል ፕሬዝዳንት ጄዲ ቫንስ የቀድሞ የክፍል ጓደኛና የቅርብ አጋር ናቸው። የአሜሪካ የሰላም እቅዶች ሾልከው ከወጡ በኋላ ብዙም ሳይቆይ ባለፈው ወር በዩክሬን ዋና ከተማ ኪየቭ በተደረገ ልዑክ ውስጥ በድንገት ከተካተቱ በኋላ ጦርነቱን ለማስቆም በሚደረገው ድርድር ውስጥ ማዕከላዊ ሰው ሆነው ብቅ ብለዋል። ድሪል ስኮል የወደፊት የአሜሪካ የመከላከያ ጸሐፊ ሊሆኑ እንደሚችሉም ተነግሮላቸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሁለተኛው የስልጣን ዘመናቸው መጀመሪያ ላይ የጦር ሰራዊት ጸሐፊ አድርገው ሲሾሟቸው የለውጥ ወኪል ሆነው ለማገልገል ከፍተኛ የልምድ ጥምረት እንዳለባቸውም ተነግሯል። በተለይም ደግሞ የትራምፕ የሪል ስቴት እና የጎልፍ አጋር የሆኑት ዊትኮፍ መጀመሪያ ላይ በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ሆነው ተሹመው ነበር። ነገር ግን የአሜሪካ ከሩሲያ ጋር በሚደረገው ድርድር ቁልፍ አካል ሆነዋል። ጦርነቱን ለማስቆም የሞስኮን ጥያቄዎች ቅድሚያ በመስጠት ትችት የሚቀርብባቸው ሲሆን እናም በዚህ ዓመት ወደ ኪየቭ ሳይሄዱ የሩሲያ ዋና ከተማ ሞስኮን ብዙ ጊዜ ጎብኝተዋል። ይህ ፑቲንን ለማግኘት ወደ ሞስኮ ያደረጉት 6ኛው የታወቀ ጉብኝታቸው ነው። በዚህ ሳምንት ያደረጉት የአሜሪካ የውጭ ጉዳይ ሚኒስትርና የሀገሪቱ ከፍተኛ ዲፕሎማት የሆኑት ሩቢዮ በጄኔቫ የአሜሪካ ልዑክን መርተዋል። የቅርብ ጊዜ የሰላም እቅዱ ረቂቅ ማሻሻያዎችን አድርገዋል። በታሪክ ውስጥ በትራምፕ አስተዳደር ውስጥ ካሉ ሌሎች ሰዎች ይልቅ ሩሲያን የበለጠ የሚተቹ ናቸው ይባላል። በፍሎሪዳ በተካሄደው የሰላም ድርድር ቅዳሜና እሁድ ላይ ንግግር ሲያደርጉ ይህ ለ6ኛ ጊዜያቸው ነው ተብሏል። ጦርነቱን የሚያስቆም አንዳች ነገር እስካሁን ያልተገኘ ሲሆን በተለይም ደግሞ የአሜሪካ ተደራዳሪዎች ለሩሲያ ያደላ እቅድ ነው ያመጣችሁት በሚል በተደጋጋሚ እየተተቹ ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት። በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችን እና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።